የተወደዳችሁ ወጣቶች ባለፈ ህይወታችሁ እየተቆጫችሁ ከኖራችሁ እመኑኝ በጣም ጭንቀታም ትሆናላችሁ። ያለፈው አልፏል፣ በቃ ሄዷል። እልም ያለ በረሃ ውስጥ እንዳለ አሸዋ ወይም ደግሞ አሻራዋን ሳትተው እንደምትሄድ መርከብ በቃ አልፏል። ትላንትን እያሰባችሁ ሁሌ እየተቆጫችሁ መኖር የለባችሁ። እንደሱ የምትኖሩ ከሆነ ትጨነቃላችሁ። ሌላ አዲስ ቀን፣ ሌላ አዲስ ህይወት፣ ሌላ አዲስ ማለዳ፣ ሌላ አዲስ እድል እግዚአብሔር ሰጥቷችኋል። ነገን ደግሞ በስጋት ካያችሁት ነገን በፍርሃት ትላንትን በጭንቀት ትኖራላችሁ። ነገን ለባለቤቱ ትሰጡታላችሁ፣ ሲመጣ ትጋፈጡታላችሁ። ትላንት ያሳለፋችሁ ነገን እንደሚያሳልፋችሁ ማመን አለባችሁ። ትላንትን ለትውስታ ነገን ለተስፋ ነው ማስቀመጥ ያለባችሁ። ትላንትን እየተጨነቃችሁ አመልጦኛል እያላችሁ ነገን እየፈራችሁ በስጋት እየኖራችሁ ለዚህ ነው በጭንቀት ውስጥ የምንኖረው። ታዲያ የክርስቲያን ኑሮ መቼ ነው ካላችሁ ዛሬ ነው፣ እሱም አሁን ነው። አሁን ደስ ይበላችሁ። ትላንትን ለትውስታ እንዴ ታሪካችሁን ትዝታችሁን ሁሉ ትረሳላችሁ። ትላንት ያለፋችሁት የለም። ትላንት አልቆማችሁ። ትላንት ጠፋው ስትሉ አላኖራችሁ። ምን ሆናለሁ ስትሉ ብዙ አላደረገላችሁ። ትላንት ምን ነበራችሁ? ትላንት እውነት እንነጋገር ከተባለ ዛሬ የምትኖሩትን ትላንት እንዴ ምንም ያልነበርን ዛሬ አልሆንም። ከትላንት ላይ ታሪካችሁን ትዝታችሁን ትሰርዙትና ዛሬን ታጠፉታላችሁ። የነገን ተስፋ ደግሞ ይሁት ቃሉን የሰጠን እግዚአብሔር የታመነ አይደለም። እኛ አንታመን፣ እግዚአብሔር እኮ የታመነ ነው። ራሳችንን እንጠረጥረዋለን፣ እግዚአብሔርን ግን እናምነዋለን። ነገን በተስፋ ዛሬን ግን በደስታ ከኖራችሁ ራሳችሁን አታጠፉ፣ ራሳችሁን አትንቁ፣ ዋጋ ቢስ እንደሆናችሁ አትቆጥሩ። በተስፋ ትኖራላችሁ። የክርስቲያን ህይወቱ ደግሞ የነገር ተስፋ ነው። ይችን ምድር ብቻ ተስፋ ያደረግን ከሆነማ ከሁሉ ይልቅ ምናንስ ምስኪኖች ነን ይላል ቅዱስ ጳውሎስ። ምስኪኖች ነን። ራሳችንን ማነቅ ይነሳል። እሱ አይደለም የሚያኖረን፣ የዘላለም ተስፋችን ነው የሚያኖረን። ስለዚህ ትላንትን ስታስታውስ እግዚአብሔር ያደረገልህን፣ ዛሬን ስትደሰት የፈጸመልህ ባለው፣ ነገን ደግሞ በተስፋ ስትኖረው ትረጋጋለህ። የተወደዳችሁ ወገኖቼ ከሁሉ ጊዜ እንዲህ አይነት ሐሳብ በተለይ ወጣቶች ራሳችሁን የመናቅ ሱሰኛ የመሆን ሌላ ነገር ውስጥ ይመጣል። ከዚህ አለፍ ብሎም ደግሞ ራስን አጥፋ አጥፋ ስቀል ስቀል የሚሉ ስሜቶች ሲሰማችሁ እነዚህን ሐሳቦች ብቻ እንድታስቧቸው ተናግሬ ያበቃለሁ። አንደኛ እግዚአብሔር ለኛ ባለው ፍቅር ላይ ጥርጣሬ ገብቷቸዋል ማለት ነው። አንደኛ። ሁለተኛ ትኩረቱንና ለኛ ያለውን ጥበቃ ጠፍቶብናል ማለት ነው። እግዚአብሔር እንደሚጠብቀን ተጠራጥረናል ማለት ነው። ሶስተኛ እና እጅግ የሚያሳዝነው ከሞት በኋላ ያለውን ህይወት ክደነዋል ማለት ነው። ምን ማለት መስላችሁ? ለዚህ ኑሮ ካልተገባሁማ የዘላለሙ ህይወት ይቅርብኝ ማለት ነው ብላችሁ ወስናችኋል ማለት ነው። ህይወት እዚች ምድር ላይ ብቻ ያለች መስሏችኋል ማለት ነው። እጅግ የሚያሳዝነው ግን የደረሰብን ችግርና ያለንበት የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ አድርጋችሁ እየቆጠራችሁት ነው ማለት ነው። ከእግዚአብሔር በላይ የሆነ ችግር ምድር የላት። ዝርዝሬ የማልጨርሰው ችግር አለ፣ እሱ ከእግዚአብሔር በላይ አይደለም። እግዚአብሔር ወዶ ታግሱ፣ እግዚአብሔር ፈቅዶ መርጦ ለድህነታችን ካልሆነ በቀር እንዲሁ የሚተው መከራ የለንም። ይሄንን በቅጥነተ ህሊና እንድታስቡት ነው ወጣቶች። ለችግራችሁ መፍትሄ ቀን መስጠት ልመዱ ወገኖቼ። ትዕግስተኛ ሁኑ፣ አትቁነጥነጡ። እኔ አስታውሳለሁ ልጅ ሆኜ ኤችአይቪ ኤድስ የሚባል በሽታ እዚህ ከተማችን ውስጥ ገብታ ኢትዮጵያ ውስጥ ገብታ አስታውሳለሁ። በጣም ጥቂት ወጣቶች በተያዙ ጊዜ ሰውነታቸው ሲቆሳስል ጊዜ ወዲያው ራሳቸውን ማጥፋት ጀመሩ። አስታውሳለሁ ልጅ እያለሁ። እኔ ገርማቸዋል። ጥቂት የታገሱ፣ ጥቂት ቀን የሰጡ፣ ለእግዚአብሔር እድል ፈንታ የሰጡ በጣም ብዙዎች በህይወት ተረፉ። እነዛ ደንግጠው ራሳቸውን አጠፉ፣ ተቁነጠነጡ፣ ትዕግስት አጡ። ዛሬስ ብዙዎቹ ከበሽታው አርፈዋል፣ ወልደው ከብደዋል፣ የጠወለገው ለምልሟል ሰውነታቸው። ለምን? ብዙዎች ራሳቸውን አንቀው ገደሉ፣ ብዙዎች ግን ታገሱ፣ ቀን ጠበቁ። በቃ ተሳቀውም ቢሆን ቀን አሳለፉ፣ ቆስለውም ቢሆን ይኸው ተፈወሱ። በዓይን ያየሁትን ነው። ብዙዎች ግን ራሳቸውን ቀጠፉ። ምን ማለት ነው? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም። ዛሬ ልትዋረዱ ትችላላችሁ። የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል። እፈሯ። በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ። ተሳቀቋ። ኃጢአት ከሆነ እንደ ቅጣት አትቆጥሩትም። ለራሳችሁን ታጠፋላችሁ፣ ለራሳችሁን ትሰቅላላችሁ። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ታይቷል ማለት ነው። ራስን የምታጠፋ ከሆነ ራስን ማጥፋት ችግርህን ማጥፋት ሳይሆን ህልውናህን እንደሚያጠፋ ረስተዋል ማለት ነው። ህልውናህን ሳይሆን ችግርህን ለማጥፋት ልክ ተነሳ፣ ጸልይ፣ ስራ፣ አትተኛ። ኃጢአት ካልሆነ በቀር ምንም ነገር ስራ። በቃ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው ይላሉ አንዳንድ አባቶች። ታላቅ ኃጢአት የሚሆነው በልብ ውስጥ የእግዚአብሔር ምሕረትና እግዚአብሔርን ስታጠፋ ነው።
ራሱን የሚያጠፋ ሰው መጀመሪያ በልብ ውስጥ ያለውን ሀልወት እግዚአብሔር ሲያጠፋ ነው ወገኖች። ደግሞ አንዳንዶች ካልሄድን ብንሄድ ይሻለናል፣ እዛ ይሻለናል እንጂ እዚህ አልተሻለ እንዴት እዛ ይሻላል? እዚህ የተሻልክ ኮንክ ነው እዛ የምትሻለው እኮ። ወዴት ነው የምትሄደው? የት ነው የምትሄደው? መሄጃ ሳታዘጋጅ ትሄዳለህ። አንድ ሰሞን ፋሽን ሆኖ በዚህ በማህበራዊ ሚዲያ ብንሄድ ይሻለናል እያሉ ወጣቶች የት እንደ ጳውሎስ አትሆን ብንሄድ ይሻለናል። ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ ተጋድያለሁ፣ ልሄድ ከክርስቶስ ጋር ልኖር ናፍቃ ያኔ ሂድ። አሁን ምን ሆነ ነው የምትሄደው? የት ነው የምትሄደው? እረፍት አይደለም፣ ወደ መከራ እኮ ነው የምትሄደው። ወደ እረፍት የሚሞቱ ሙታን ብፁዓን ናቸው ስራቸው ይከተላቸዋል ይላል። ብፁዕ እንድትባል አሟሟትህ ነው እንጂ የሚያምረው። እንደዚህ ሆነ ብሄድ የት ትሄዳለህ? እንደዚህ እንደቆሰልክ የት ትሄዳለህ? እንደዚህ ሱሰኛ የሆንክ የት ትሄዳለህ? በራስህ ላይ ጨክነህ ማን ይራራልሃል? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ። ሶስቱንም ከተውክ ቤተክርስቲያን አትዘምርልህም። ብትሞት ማህሌት አትቆምልህም፣ አትዘምርልህም፣ ፍትሐት አታደርግልህም። ለምን? ሶስቱንም ክዳህና። ሌላ ኃጢአት ብትሰራ አንተ ስላለ ንስሐ ትገባለህ። ራስህን ካጠፋህ ግን እንዴት አድርገህ ንስሐ ትገባለህ? ለዚህ ነው እምነትም ተስፋ ፍቅር የሚያጠፋ ሰው የማትቆምለት ቤተክርስቲያን። ሶስቱን የሚያጠፋ ሰው ምንኛ ምስኪን ነው ወገኖች። ስለዚህ ወደ ፍቅራችን ወደ ተስፋችን የማንጠራጠረው እምነታችን ስንመለስ እንዲህ ካሉ ሐሳቦች እንርቃለን። አንተ የኔ ነህ፣ ተቤዥቻለሁ፣ አትፍራ፣ በስምህ ጠርቼሃለሁ። የበታች እንደሆንክ አታስብ፣ ከፍ አድርጌሃለሁ። ብቸኛ እንደሆንክ አታስብ፣ እኔ ወደ አንተ ዓለም ወርጃለሁ፣ ብዙ ዓለም አዘጋጅቼልሃለሁ። ስለዚህ እመነኝ፣ በተስፋ ጠብቀኝ፣ እወድሃለሁ የሚል አምላክ አለ። ይሄን እያሰብን በተስፋ እግዚአብሔርን እየጠበቅን ይሄን የምድር ኑሮ እንደ ዋና ጉዳይ ቆጥረን ራሳችንን አጨራምተን ልንኖር አይገባንም። ይቆየን።